እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ? ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለክ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። አዎ የሚሃይሎ ሙድሪክንም ጉዳይ እንመልከት። ከቼልሲ በጣም በውድ ዋጋ ካስፈረማቸው ተጫዋች መካከል አንዱ ነው። አሁን ግን ከምስሉ የጠፋው ተጫዋች ሆናልና ይህንን ጉዳይ እናንሳ። ሜልዶኒየም ነው ያጠፋው። ሜልዶኒየም የሚባል ሰብስታንስ ተጠቅሟል ተብሎ እንደምታስታውሹ የመጀመሪያው የኤ ሳምፕል ፖዚቲቭ ከሆነ በኋላ የቢ ሳምፕሉ እስኪታወቅ ድረስ ተቆየ። ከዛ በኋላ እንግሊዝ ውስጥ ያለ ሚስጥራዊነት አለ። ተቀጥቷል 4 ዓመት። የተቀጣው ጥር ነው፣ የሰማ ነው ኤፕሪል ወይም ሚያዝያ ነው፣ ከ3 ወራት በኋላ እና ይሄንን ክለቡም ተጫዋቹም በሚስጥር የማቆየት መብት አላቸው ይግባኝ እስኪጠየቅበት ድረስ። ይግባኝ ከተጠየቀ ካስጋ ይግባኝ መጠየቁ ፕሮሲዲንግ ስለሚጀመር ይታወቃል። እስከዛ ድረስ ግን ህቡ አድርጎ የማቆየት የመረጃ ሚስጥራዊነት መብት ይባላል። በዛ ሁኔታ ነው እስካሁን ድረስ አንሳማ አይቆይ። አሁን በቅርብ የዛሬ 2 ሳምንት ነው ለ4 ዓመት መቀጣቱ የታወቀው። እሱ አሁን ይግባኝ ጠይቋል። የሚገርም ነው። በዓለም ላይ 20 ተጫዋቾች ከ100 ሚሊዮን ዩሮ በላይ ወጥቶባቸው የተዘዋወሩ ተጫዋቾች አሉ። ከነሱ መካከል አንደኛው ነው። አንዳንዶቹ ተሳክቶላቸዋል። አሁን ካሉት ለምሳሌ ዴምቤሌ፣ ሮናልዶ ወደ ዩቬንቱስ በሄደበት ጊዜ ቤል፣ ሃዛርድ፣ ኮቺኞ፣ ፖግባ፣ ኔይማር፣ ግሪዝማን፣ ሉካኩ፣ ኤምባፔ፣ ቤሊንገም፣ ግሪሊሽ፣ ራይስ፣ ኢሳክ፣ ፍሎሪያን ቪትስ እና እንደ ሞይሰስ ካይሴዶ ና ኤንዞ ፈርናንዴዝ አይነት ተጫዋቾች አሉ። በእነዚህ ሰልፍ ላይ ያለ የ20 ሚሊዮን ዩሮ 100 ሚሊዮን ዩሮ የወጣበት ከ20ዎቹ ተጫዋቾች መካከል አንደኛው ነው። ግን በስም ካወዳደርሽው ከሁሉም አንደርዌል የሚያደርገው እሱ ነው አይደለም። ሁሉንም ስታያቸው በጣም የተዋጣለት የእግር ኳስ ህይወት የነበራቸው ትልልቅ ዋንጫዎች፣ ቻምፒየንስ ሊጎች፣ ዓለም ዋንጫዎች ያሸነፉ ተጫዋቾች ናቸውና እሱ ግን እንደዛ አይደለም እና ገና በ25 ዓመቱ የአንድ ተጫዋች ወርቃማ እድሜ በሚባለው ጊዜ በቼልሲ ፋሲሊቲ ውስጥ እንኳን ልምምድ መስራት አይችልም። አሁን ሶሻል ሚዲያ ላይ እንደድሮ አክቲቭ አይደለም፣ ግን ኢንስታግራሙ ላይ ፖስት ሲያደርግ አንድ በ7ኛ ዲቪዚዮን የሚገኝ የአማተር ክለብ የትሬኒንግ ፋሲሊቲን እየተጠቀመ ነው። ወደ እግር ኳስ ሲመለስ ከጥሩ ሼፕ ጋር ለመመለስ ዝግጅት እያደረገ ያለው። የሆነ ጊዜ ስለሱ የነበረው ተስፋ የሚገርም ነው። ከልጅነቱ ጀምሮ አባቱ ናቸው መጀመሪያ ወደ ካርኪቭ ወዳለ ክለብ ወስደው ያስሞከሩት፣ ግን እናትየው ደግሞ ይሄ ኃይለኛ ሚሾር ዳንሰኛ ነው ብለው ወደ ዳንስ ትምህርት ቤት ነበር የወሰዱት እና ሰዎች እንደሚሉት በዳንስ ትምህርቱ ምክንያት ያዳበረው አጂሊቲ ወይም አካላዊ ቅልጥፍና ስላለ ዳንስና እግር ኳስን ቀላቅሎ እንደሚጫወት አይነት ተጫዋች ይመስላል ይሉታል። በተለይ በሻክታር ዶኔትስክ በነበረበት ጊዜ አሁን የቶተናም አሰልጣኝ ሆኖ የተሾመው ሮቤርቶ ዲዘርቢ የባሎንዶር ማቴሪያል ብሎት ነበር፣ እንደዛ አድንቆት ነበር። የባሎንዶር እድል ያለው ተሰጦ ያለው ተጫዋች ነው የሚል አድናቆት የሰጠው ተጫዋች ነበር። ልክ ደግሞ ያው በሆላንድ እግር ኳስ ውስጥ እንደሚደረገው በፈረንሳይ በክሌር ፎንቴን እንደሚደረገው አንድ ተጫዋች የበለጠ ባለ ክህሎት ስለሆነ ብቻ በአካዳሚ ውስጥ የመሰልጠን እድል አያገኙ። በትምህርት ጎበዝ መሆን አለበት። ስለዚህ ነው እንደ ኒኮላ ኔልካ፣ ቲየሪ ኦንሪ፣ ሉዊስ ሳሃ አይነት ትምህርት ላይ ሰነፎች የነበሩ ተጫዋቾች በፈረንሳይ ትልቁ የልህቀት ማዕከል ውስጥ የሰለጠኑ ለመቀጠል በትምህርት ጎበዝ መሆን የነበረባቸው። ለሰነፍ ተጫዋች በሆላንድ አካዳሚ ውስጥ ለምሳሌ እድል አይሰጥም። በትምህርት ጎበዝ መሆን አለበት። ምክንያቱም እግር ኳስ ዋስትና ስለሌለው። በ17 ዓመታቸው ፕሮፌሽናል ኮንትራት ከፈረሙ ተጫዋቾች መካከል 65% እግር ኳስ ውስጥ የሉም። ለምሳሌ ፕሮፌሽናል ኮንትራት የፈረሙ ተጫዋቾች። ስለዚህ በትምህርት ጎበዝ መሆን አለባቸው። እነሱም በትምህርት በጣም ጎበዝ ነበር እና በትልቅ ደረጃ ለመጫወት የሚያስችል የአእምሮም የአካልም ዝግጁነት የነበረው የጂምናስት ቁጥጥር ያለው የብራዚሊያን አይነት ተጫዋቾች በጠባብ ስፔስ የመጫወት ችሎታ ያለው በ3 ሜትር 3 ጊዜ የቼንጅ ኦፍ ስፒድ ወይም የፍጥነት ለውጥ ማድረግ የሚችል አክሰለሬሽን፣ ኃይለኛ አክሰለሬሽን ያለው ተጫዋች ነው።
ግነት እንደሆነ አውቃለሁ። ግን የቀድሞ ሻክታር ዶኔትስክ ፌመስ ተከላካይ ዳሪዮ ሰርና ከትልልቅ ክለቦች ጋር ሁሌ ስሙ ይነሳ ነበር አስታውሳለሁ። ዳሪዮ ሰርና የስፖርት ዳይሬክተር ሆኖ ነው የሚሰራው እና ምን አለ ከምባፔ ኔይማርና ቪኒሽስ ቀጥሎ በአውሮፓ በ1v1 እሱን የሚወዳደር ተጫዋች ያለ አይመስለኝም ብሎ ነበር። በጊዜው እንደዚህ አይነት አስተያየት ነበር ይሰጥ ነበር። በፓውሎ ፎንሴካ አሰልጣኝነት ስር ነበር ለሻክታር ዶኔትስክ ዋናው ቡድን መጫወት ጀምሮ የነበረው። ለአርሰናል፣ ኪየቭ፣ ለሌሎችም ቡድኖች ተጫውቷል እና የመጀመሪያ የፈረንሳይ ክለቦች እንደ ኒስ አይነት በኋላ የጣሊያን ክለቦች ሮማ፣ ዩቬ አይነት ክለቦች ይህንን ተጫዋች ለማስፈረም ጥረት ሲያደርግ ቆዩና መጨረሻ ላይ ቼልሲ ይህንን ፉክክር አሸነፈ። በጣም የምናስታውሰው ወደ አርሰናል ሊጓዝ ተቃርቦ እንደነበር ነው። አባቱ ፔተር ሙድሪክ ይባላሉ። ወደ አርሰናል ነበር መሄድ ፈልጎ የነበረው ግን ቼልሲ ያቀረበው ገንዘብ ሻክታር ዶኔትስክ እምቢ ሊለው የሚችለው አልነበረም። 77 ሚሊዮን ፊክስድ ና 23 ሚሊዮን ቫሪያብል በጠቅላላ የ100 ሚሊዮን ዩሮ ተጫዋች ሆኖ ነው ወደ ቼልሲ የሄደው እና በጣም አስቸጋሪ በሆነ የዩክሬን ሩሲያ ጦርነት በተጀመረበት ጊዜ ነው ወደዛ የሄደው። ግን ችግሩ በቀድሞ ሶቪየት ውስጥ ያሉ ሊጎች ረጅም ረፍት የሚወስዱበት ጊዜ ላይ ነው ወደ ቼልሲ የተዘዋወረው እና በጥቂት ቀናት ውስጥ ለቼልሲ መጫወት ነበረበት። ምን ማለት ነው? ወደ 2 ወር ገደማ የፉክክር እግር ኳስ ውስጥ ሳይጫወት ቆየና ለቼልሲ በፈረመ በጥቂት ቀናት ውስጥ ጨዋታ አደረገ። ዝግጁ አልነበረም። በእርግጥ ያ ጨዋታ አስታውሳለሁ የ22 ደቂቃ ግሩም ነበር በአንፊልድ ከሊቨርፑል ጋር የተደረገው። በቃ ኔይማርን የምታይ ይመስል ነበር። አሁንም ዩቲዩብ ላይ ኢቺን ኮምፕሌንሽን ብቻ ልታገኛ ትችላለች። እንዴት ከዛ በኋላ እንደጠፋበት አላቅም። ግን ሲጀመር በዛ የመጀመሪያ ጨዋታ ብዙ ተስፋ እንድትጥይበት የሚያደርግ አጀማመር ነበር ያደረገው። ግን እንዳልኩት በቂ ፊትነስ አልነበረው፣ በቂ የጨዋታ ፕራክቲስ አልነበረውም፣ በቂ የዝግጅት የፕሪሲዝን ዝግጅት አልነበረው። ምክንያቱም በዛ የፕሪሲዝን ወቅት ነው የነበረው ጃንዋሪ በሶቪየት የቀድሞ ሊጎች ውስጥ አንደኛው የዩክሬን ሊግ ነው። ከዛ ደግሞ ታስታውሺ እንደሆነ የግራን ፖተር ነበሩ የቼልሲ አሰልጣኝ የነበሩት። ቼልሲ ትልቅ የኮንስትራክሽን ሳይት ነበር፣ ትልቅ የግንባታ ሳይት ነው የነበረው በዚያ ጊዜ ውስጥ 10 ምናምን ተጫዋች በጃንዋሪ ዝውውር ጊዜ ብቻ የሚፈርምበት 300 ምናምን ሚሊዮን ፓውንድ የሚወጣበት ትልቅ የኮንስትራክሽን ሳይት ነበር። እንግዲህ አሁን አናቅም ቬንገር ምን ይላሉ 90% የሚሆኑ ተጫዋቾች ስኬታቸው የሚወሰነው እንደሚፈርሙበት ክለብ ነው ይላሉ። 10% ብቻ የሚሆኑ ተጫዋቾች ክህሎታቸው በጣም አስደናቂ በመሆኑ ምክንያት በየትኛውም አሰልጣኝ በየትኛውም የክለብ ፍልስፍና በየትኛውም አጫዋት ውስጥ ይሳካላቸዋል። ስለ ኤምባፔ ሲናገሩ ነው ይሄንን ያሉት። በእርግጥ 10% የሚሆኑት ብቻ ናቸው ኤክሰፕሽን። 90% ግን የምርጫዎቻቸው ሰለባዎች ወይም ተጠቃሚዎች ይሆናሉ ይላሉ። ወደ አርሰናል ሄዶ ቢሆን ምን እንደሚሆን አላውቅም። ምክንያቱም አርሰናል ከሞላ ጎደል የተረጋጋ ቡድን ነበር ያን ጊዜ። ማለት ልክ እንደዚህ አይነት ትልቅ የተጫዋች ተርኖቨር የነበረበት የአሰልጣኞች ለውጥ የሚደረግበት በአጭር ጊዜ በርካታ አሰልጣኞች የተለዋወጡበት ሳይሆን የሆነ ወጥ መንገድ ነበሩ። መቼስ ቼልሲ ብዙ ለውጦች አሉት ባለፉት ዓመታት እና አንዳንድ ጊዜ ለወጣት ተጫዋቾች ሴትን ለማድረግ በጣም ያስቸግራል። ምናልባት አላቅም በቀደሙት ወይ ቼልሲ በተረጋጋ ጊዜ ለምሳሌ ሀዛር ሲፈርም እንደነበረው አይነት የቡድኑ ኮር አለ ደግሞ አዳዲስ ፊቶችን እየተቀበለ የነበረበት ስሙዝ የሆነ የሽግግር ጊዜ ቢሆን አላቅም። ግን ቼልሲ ትልቅ የኮንስትራክሽን ሳይት በሆነበት ጊዜ ነው ወደ ቼልሲ ሄደው እና 73 ጨዋታ ያደረገ 10 ጎል አስቆጠረ፣ 11 አሲስቶች አሉት። ግርድፍ ቁጥሮቹ ያን ያህል መጥፎ አይደሉም። ከዛ በኋላ ግን የዶፒንግ ቴስቱ መጣ እና የዩክሬን ወታደሮች ድሮኖቻቸው ላይ ሚካኤሎ ሙድሪክ ብለው ወደ ሩሲያ መተኮስና ድጋፍ መስጠት ጀመሩ ምናምን። ለረጅም ጊዜ ግን ቆይ ምንድን የሆነው ሙድሪክ እየተባለ የተጠቀመው ሜልዶኒየም የሚባል ንጥረ ነገር ነው። ከ2016 ጀምሮ ዋዳ የሚባለው ዓለም አቀፍ የተከለከሉ ንጥረ ነገሮችን የሚቆጣጠረው አካል የዛሬ 10 ዓመት የተከለከለ ንጥረ ነገር ዝርዝር ውስጥ ወይም ባንክ ከተደረጉ ሰብስታንሶች ውስጥ መካከል አንደኛው ነው ሜልዶኒየም። ይሄ አከራካሪ ነው። ኢቫን ካልቪንስ የሚባል ኬሚስት ነው፣ የላቲቪያ ኬሚስት ነው። ይሄንን 1975 ላይ 70ዎቹ አካባቢ ላይ የመጀመሪያ የፈጠረው እና ምክንያቱ የነበረው ወደ ሀይ አልቲቲዩድ ቦታ በምትሄጂበት ጊዜ ወደ እንጦጦ ስትወጪ ማለት ነው ወደ እንደዚህ አይነት ቦታ ወደ ከፍታ ወደ ዳሽን ተራራዎች ምናምን ስትሄጂ የኦክሲጂን እጥረት ባለበት ጊዜ ኢንዱራንስ እንዲኖርሽ ታስበው የተፈጠረ ንጥረ ነገር ነው። በተለይ ደግሞ በአፍጋኒስታን ይዋጉ የነበሩ የሩሲያ ወታደሮች በአፍጋኒስታን ተራሮች ላይ የሀይ አልቲቲዩድ ቦታ ስለሆነ ለእነሱ እንዲጠቅም ተብሎ የተደረገ ነው። በኋላ ዋዳ የዛሬ 10 ዓመት ከብዙ ጊዜ ማመንታት በኋላ ነው የተጠቀመበት እና ሰውየው ይከራከራል። ኢቫርስ ካልቪንስ የሚባለው ሰው ሜልዶኒየምን በተመለከተ ምክንያቱም ዶፒንግ አይደለም፣ ለተጫዋቾች አርቲፊሻል ኤነርጂ አይሰጥም፣ የአትሌቶችን ጤንነት የሚጠብቅ የደም ዝውውራቸውን የሚያሳልጥ በተለይ ደግሞ ረጅምና ውጥረት ያለበት ልምምድ በሚሰሩበት ጊዜ ጤናቸውን የሚጠብቅ ነው የሚል እምነት ነው ያለው።
እና በሶቪየት በማንኛውም ፋርማሲ ይሸጣል። የሚገርም ሜልዶኒየም በማንኛውም ፋርማሲ ውስጥ የሚሸጥ እንጂ እንደ ተከለከለ ሰብስታንስ የሚቆጠር አይደለም። በቅርብ ጊዜ ከ37 አትሌቶች መካከል በተለያዩ ዲሲፕሊኖች ካሉት መካከል ማለት ነው ሜልዶኒየም ተጠቅመዋል ተብሎ የተቀጡት 39ኙ በቀድሞው ሶቪየት ህብረት ያሉ አትሌቶች ናቸው። ልክ እንደ ሚካኤሎ ሙድሪክ አይነት ማለት በጣም ፌመሷ ማሪያ ሻራፖቫ ነች፣ ዝነኛዋ የቴኒስ ተጫዋች። አከራካሪ ነው ለነገሩ። ሙድሪክ ይህንን ተጠቅሟል ተብሎ ነው እንግዲህ የተቀጣው። 2024 ላይ ነው ለመጨረሻ ጊዜ የተጫወተው። አሁን 2026 ላይ ነው ያለ ነው። 4 ዓመት ከተቀጣ ያው 2 ዓመት አካባቢ ነው የሚቀረው። ግን እሱ ይግባኝ ጠይቋል ለካስ ቶሎ እንዲመለስ የሚቀጥለው ሲዝን ላይ እንዲመለስ ማለት ነው። በእንግሊዝ ሁሉም የጸረ ዶፒንግ ሂደቶች ኮንፊደንሻል ወይ ሚስጥራውያን ናቸው ወይም በሚስጥር የመጠበቅ መብት አላቸው ስለሚባል ነው ሂደቱን ብዙ በዝርዝር እየሰማን ያልሆነው እና ተጫዋቹ የተጫዋቹ ወኪሎችና ቼልሲ ያውቁት ነበር ሁሉንም ሂደት። ነገር ግን ሁሉም ፐብሊሳይዝ ስላላደረጉት ተቀጥቶ ጭምር ከ4 ወር በኋላ ነው ሰው ያወቀው። እና ሞርጋን ስፖርትስ ሎ የሚባል አንድ የስፖርት ተቋም አለ ለንደን ውስጥ የተቀመጠ የፖል ፖግባን የ4 ዓመት ቅጣት ወደ 18 ወራት ቅጣት ያስቀነሰ ትልቅ የህግ ተቋም ነው። አሁን በዚህ የህግ ተቋም አማካይነት ነው ክርክር እያደረገ ያለው እና እሱ ምንድነው የሚለው ሳላውቅን የወሰድኩት እንዲያውም የዩክሬን ብሔራዊ ቡድን የኮቺንግ ስታፍ አባል ነው የሰጠኝ፣ ሳላውቅን የተጠቀምኩት ሆን ብዬ በኢንቴንሽን አይደለም ነው የዋናው ክርክሩ። ስለዚህ ምንድነው የሚሆነው? ከተቀጣ በኔግሊጀንስ ነው የሚቀጣው፣ ልክ እንደ ፖል ፖግባ ማለት ነው። በኔግሊጀንስ ደግሞ ከሆነ በ18 ወር ሊበቃ ነው። አሁን ቅጣቱ ተግባራዊ የሚሆነው ከተቀጣበት የኤ ሳምፕሉ ከተገኘበት ጊዜ ጀምሮ ያለው ነው። ስለዚህ አሁን ራሱ የቅጣቱን ጊዜ አጋምሶታል እና ቼልሲ እስካሁን ድረስ ተስፋ አልቆረጠበትም። ግን ከሁሉም በላይ ሻክተር ነው በጉጉት እንዲመለስ የሚፈልገው። ምክንያቱም ያ ተጨማሪ 23 ሚሊዮን ዩሮ ቦነስ የሚከፈለው ተጫዋቹ ለቼልሲ በመጫወቱ እስከቀጠለ ድረስ ነው እና እንግዲህ ባለፈው ዓመት የኮንፈረንስ ሊግ አሸናፊ ሆኖ ሜዳሊያውን ተቀብሏል። ውድድሩ ላይ ቼልሲ በመጀመሪያዎቹ ዙሮች ተሳትፎ ስለነበር ግን ደግሞ ቅድም እንደጠቀስኩት ኦክስ ብሪጅ የሚባል ምስራቅ ለንደን ውስጥ ያለን የክለብ ፋሲሊቲ ነው የሚጠቀመው። ምን አይነት መልእክት እንዳለው ሰሞኑን ወሬዎች ነበሩ። በቃ ኳስ ትቶ አሁን በ2028 የሎስ አንጀለስ ኦሊምፒክ የ200 ሜትር ሯጭ ሊሆን ነው ምናምን ተብሎ ትልቅ ፌክ ኒውስ ወጥቶ ነበር። እውነት አይደለም። ወደ እግር ኳስ ለመመለስ ነው እየሞከረ ያለው። ከዛ ሶሻል ሚዲያም ላይ ምን አይነት ስቴት ኦፍ ማይንድ ላይ እንዳለ እንዴት እያሰበ እንደሆነ የሚያሳዩ አንዳንድ ፖስቶች ሲለጥፍ በሰውነቱ ላይ አንዳንድ ታቶዎች እናያለን እና ፈጣሪ God, if I lose hope today, please remind me that your plans are better than my dreams. ዛሬ ተስፋ ላጣ ከሆነ ከኔ እቅዶች ይልቅ ከኔ ህልሞች ይልቅ ያንተ እቅድ እንደሚበልጥ አስታውሰኝ ብሎ ጽፏል። አንገቱ ላይ ሁሌ የምናየው ታለንት ኢዝ ናት ኢነፍ የሚል ትልቅ ንቅሳትም አለ። ብዙ የሚለጥፋቸው እንዲህ አይነት ነገሮች አሉ። አሁን በዚህ ጊዜው ጸንቶ ለማለፍ የሚደረግ ጥረት ነው። ግን ወደ ካስ ሄዷል ጉዳዩ። የተወሰነ ጊዜ ሊፈጅ ይችላል። ግን የሱ ተስፋ የሚቀጥለው ሲዝን የቼልሲ አባል ሆናለሁ ብሎ ነው። ችግሩ ምንድነው? ቼልሲ በቀጥታ ቡድን ውስጥ ላያካትተው ይችላል። አዲሱ የቼልሲ አሰልጣኝ ላያምንበት ይችላል። ስለዚህ ምናልባት በውሰት ወደ ስፔን ወይም ወደ ሌላኛው የቼልሲ የባለቤትነት ግሩፕ አለ አይደለም፣ ብሉኮ ክለብ ወደ ስትራስቡርግ ወደዛ ሊሄድ ይችላል እየተባለ ነው። የሚሳካ ከሆነ የካስ የይግባኝ ጥያቄው ቶሎ መልስ የሚያገኝ ከሆነ ግን ለጊዜው እንግዲህ በክለቡ ፋሲሊቲም ጭምር ልምምድ መስራት አይችልም። ከሁሉም የስፖርታዊ እንቅስቃሴዎች የታገደ ነው። አሁን በዚህ አይነት ሂደት ውስጥ ነው ያለው ለማለት ነው። ሙሳ እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ። ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።